በጠራራ ፀሐይ እየተጓዝን ጥላ ስናገኝ እርፍ እንደምንል ዓለሙም ዘመኑም በረሃ በሆነበት በዚህ ወቅት ለነፍስ እረፍት የሚሆን ድንቅ መጽሐፍ እነሆ። በዚህ መጽሐፍ በረሃ ለሆነችብን ዓለም የበረሃ ጥላ የሚሆን የመንፈስ ቅዱስ በረከት በቅዱሳን አባቶች ምክር ፈሰዋል። በእነዚህ ምክሮች ነፍሱ የማታርፍ ሰው እንደሌለ በጣም እርግጠኛ ነኝ። ስለሆነም በዛሬው የመንፈሳዊ መጽሐፍ ዳሰሳችን ወቅቱንና ዘመኑን የዋጀውን የበረሃ ጥላ የተሰኘውን መጽሐፍ አብረን እንቃኛለን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮውን ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ላይክ በማድረግ መጀመርና ሼር ማድረግ አትርሱ። ስለ መንፈሳዊ ነገሮች መስማት፣ ማውራት፣ መወያየት የምትፈልጉ ሁሉ ደግሞ የደውል ምልክቷን በመጫን የዚህ መንፈሳዊ ቻናል ቤተሰብ እንድትሆኑ እኔ የታችሁ በፍቅር ጋብዛችኋለሁ። ዛሬ እንግዲህ በእግዚአብሔር ቸርነት በጣም ከረጅም ጊዜ በኋላ ወደ መጽሐፍ ዳሰሳችን ተመልሰናል። ስለሆነም በዛሬው የመንፈሳዊ መጽሐፍ ዳሰሳችን ይዤላችሁ የመጣሁት መጽሐፍ በዲያቆን አሸናፊ መኮንን የተጻፈውን የበረሃ ጥላ የተሰኘውን መጽሐፍ ሲሆን መጽሐፉ 196 ገጾች ያሉትና ለ30 ቀን ንባብ እንዲሆን ታስቦ በ30 ምዕራፎች የተከፋፈለ ለዚህ በረሃ ለሆነ ዓለምና ዘመን እውነትም ጥላ የሚሆን እጅግ በጣም የተወደደ መጽሐፍ ነው። መጽሐፉ 30 የሚሆኑ የቅዱሳን አባቶችን ምክር መነሻ አድርጎ የሚነሳ የህይወት መጽሔት ወይም መስታወት ነው። ዛሬ እንግዲህ ይህን መጽሐፍ ሪቪው ለማድረግ የተጠቀምኩበት መንገድ ምንድን ነው? እያንዳንዱን ቃል ሚስ እንድታደርጉት ስለማልፈልግ ቃል በቃል ከጊዜው ጋር ከዘመኑ ጋር የሚሄዱትን ከ30ዎቹ ምዕራፎች ውስጥ 4ቱን ለይቼ አውጥቼ ቃል በቃል የማነብላችሁ ይሆናል፣ ጸሎቱንም ጭምር ማለት ነው። አሁን ቀጥታ ወደ እነዚህ ምዕራፎች እንሂድ። በመጀመሪያ የመረጥኩት ምዕራፍ 6ን ሲሆን እኩል ነው ይላል። አንድ መነኩስ አንድን ትልቅ አባት እንዲህ ሲል ጠየቀው፣ የምተገብረውና የምኖርበት ምን መልካም ምግባር አለ? ሽማግሌውም እንዲህ አለ፣ መልካም የሆነውን እግዚአብሔር ያውቃል። ነገር ግን ከአባቶች አንዱ የአባ እንጦንስ ወዳጅ የሆነውን ታላቁን አባት እንዲህ ብሎ እንደጠየቀው ሰምቻለሁ። ተገብረው ዘንድ ምን መልካም ስራ አለ? እርሱም እንዲህ ብሎ መለሰለት፣ ሁሉም ተግባሮች እኩል አይደሉምን? መጽሐፍም አብርሃም እንግዶችን ይቀበል እንደነበርና እግዚአብሔርም ከእርሱ ጋር እንደነበር፣ ኤልያስም ውስጣዊ ጸጥታንና ሰላምን ይወድ እንደነበርና እግዚአብሔርም ከእርሱ ጋር እንደነበር፣ ዳዊትም ትሑት እንደነበርና እግዚአብሔርም ከእርሱ ጋር እንደነበር ይነግረናል። ስለዚህ ነፍስህ ለእግዚአብሔር ብላ ማድረግ የምትወደውን ነገር አድርገው፣ ልብህንም ንቁ አድርግ። የኃጢአት ደረጃ እንደሌለው ሁሉ የመልካም ነገርም ደረጃ የለውም። ሁሉም ስራ እንደሆነ ሁሉ የስራ ደረጃ የለውም። አናጢነትም ግንበኝነትም ሁለቱም ስራ ነው። አንዱ ከአንዱ ጋር አይለይም። ሁሉም ጸጋ እኩል ነው። ክብር የሚገኘው በጸጋው አይነት ሳይሆን ጸጋውን ለይቶ በትጋት በማገልገል ነው። የአካል ክፍሎች ሁሉም እኩል ናቸው። አንዱ ያለ አንዱ መኖር አይችልም። እጅ የሌለው እግር መዶሻ ሊያዝ ብሎ ሲጨነቅ እናያለን። ከሁለቱ አይንም አንደኛው በጣም አስፈላጊ አይደለም። ሁለቱም አስፈላጊዎች ናቸው። ከ10 ጣቶች አንዱን ይወገድልኝ የሚል የለም። 10 ወልዶም አንዱን የሚጥል የለም። መልካም ነገርም ሁሉም አስፈላጊ እስከሆነ ድረስ ሁሉም እኩል ነው። እንደነገሌ መስራት ስላልቻለን፣ እንደነገሌ ማገልገል ስላልቻለን እግዚአብሔርን ያላመለክን ይመስለን ይሆናል። እንደተሰጠን በምግባርና በትሩፋት መገለጥ ይገባናል። አንዳንድ ሰው ሸክሙ የአእምሮ ታማሚዎችን እየሰበሰበ ገላቸውን ማጠብ ነው። አንዳንዱም ገና ምኑንም ሳያዩት መቸገራቸው አሳዝኖት ሕፃናት ላይ የሚሰራ ነው። ሌላው ደግሞ ሰርተው የተጣሉ የአረጋውያን ነገር ግድ ብሎት እነሱ ላይ ይሰራል። አንዳንድ ሰው ቤተ ክርስቲያን የጸሎት ስፍራ ስለሆነች ንጹሕ መሆን አለባት ብሎ መጥረጊያ ይዞ ያጸዳል። ሌላውም የእንግዶችን እግር በማጠብ እባረካለሁ ብሎ በትጋት ያከናውናል። ሁሉም በእግዚአብሔር የታዘዙ ስለሆኑ የተከበሩና የሚያስፈልጉ ናቸው። በአሰቦት ደብረ ወገግ ገዳም በ1972 ዓመተ ምህረት የሐምሌ ሥላሴ ዕለት ሰው እያያቸው የለበሱትን ልብስ ሁሉ አስረክበው የተሰወሩ አባት እንደነበሩ እናስታውሳለን። አባ በላይ የሚባሉት እኚህ ሰው በጊዜው የጋዜጣ ዜና ሆነው ነበር። ተግባራቸው ግን ንጹሕ ዘማ ሳይሉ እግር ማጠብ ነበር።
ለእግዚአብሔር ክብር የማይውል ምንም ነገር የለም። ነቢዩ ሙሴ ሚሊዮኖችን ነፃ አውጥቶ እየመራ ቀይ ባህርን አሻግሯል። እኛ ደግሞ አንድን ሰው ከረሃብ ነፃ ለማውጣት እየሰራን ይሆናል። ቅዱስ ጴጥሮስ በአንድ ቀን ስብከት 3000 ሰው አሳምኗል። እኛ ደግሞ አንድን ሰው እያገለገልን ይሆናል። ቅዱስ ጳውሎስ 14 መልእክታትን ጽፏል። እኛ ደግሞ የተጻፈውን እያሰራጨን ይሆናል። ሐዋርያት እስከ ዓለም ጽንፍ ወንጌልን ሰብከዋል። እኛ ደግሞ በዘመናዊ መገናኛዎች ወንጌልን እያዳረስን ይሆናል። በእግዚአብሔር ዘንድ ዋጋ የምናገኘው ባለንበት ስፍራ በትጋት በመንቀሳቀሳችን እንጂ በውጤቱ አይደለም። በምን ተግባር እግዚአብሔርን ደስ እንደምናሰኘው የምንጨነቅበት ጊዜ ብዙ ነው። የ4 ኪሎ መንገድ የጠፋውን ሰው በቅንነት መንገድ ማሳየት እግዚአብሔርን ደስ ያሰኘዋል። ቢሮአችን ውስጥ የሚመጣውን በፈገግታና በፍቅር መቀበል እግዚአብሔርን ደስ ያሰኘዋል። የአጥራችን መብራት እንዲበራ በማድረግ ሰዎችን ከእንቅፋትና ከሌባ መታደግ እግዚአብሔርን ደስ ያሰኘዋል። ማንም የለኝም የሚለውን ሰው ደውለን እንዴት ነህ ማለት እግዚአብሔርን ደስ ያሰኘዋል። ልጆቻቸውን በሞት ያጡ ወላጆችና መበለቶችን መጎብኘት እግዚአብሔርን ደስ ያሰኘዋል። ተስፋ ያዘለ ቃል ለሰዎች መናገርና አንቺ እህቴ መድረሻሽ ትልቅ ነው፣ አንተ ወንድሜ መልካም ነገር አለህና በርታ ማለት እግዚአብሔርን ደስ ያሰኘዋል። ሰዎችን ስማቸውን እየጠሩ በጸሎት ማሰብ እግዚአብሔርን ደስ ያሰኘዋል። ጻድቁ አብርሃም እስከ ዛሬ የምናስታውሰው እንግዳ በመቀበሉ ነው። በመጨረሻም ሥላሴን ቤቱ አስተናግዷል። በዚህም ሲዘከር ይኖራል። እንግዳ መቀበል ትንሽ ነገር ይመስላል። ነገር ግን በትልቅ እምነት ካደረግነው አንድ ቀን እግዚአብሔርን እቤታችን ልንቀበለው እንችላለን። ሐዋርያው ጳውሎስ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ብሏል። መብልና መጠጥ ለራሳችን የምናደርጋቸው ነገሮች ናቸው። ለራሳችን በምናደርገው ነገርም እግዚአብሔርን ማክበር ይቻላል። ባልንጀራህን እንደ ራስህ ውደድ ማለት ምን ማለት ነው? እግዚአብሔር የሚፈልገው ራስ መውደድ አለ ማለት ነው። መብልና መጠጥ ትንሽ ቢሆኑም ለእግዚአብሔር ክብር ሊውል ይችላል። ነቢዩ ኤልያስ ጸጥታንና ሰላምን የሚፈልግ ነበር። በዚህም እግዚአብሔርን ደስ አሰኝቷል። እንግዳ መቀበል ጸጥታ የለውም። አብርሃም በእንግዳ መቀበል፣ ኤልያስ ደግሞ በጸጥታ እግዚአብሔርን አክብረዋል። ጸጥታችንና ጽሞናችን ቃሉን ለማሰላሰል ለጸሎት እንጂ ሰዎችን ለመግፋት መሆን የለበትም። ንጉሥ ዳዊትም ትሁት ነበር። በዚህም እግዚአብሔር ከእርሱ ጋር ነበር። ንጉሥ ቢሰጥ ሳይሆን ትሁት ቢሆን ይገርማል። መስጠቱ ዝና ነው፣ ትሁት መሆኑ ግን መዋረድ ነው። ትህትና ወዳጅን ብቻ ሳይሆን እግዚአብሔርን የሚስብ ገመድ ነው። እንደተሰጠንና እንደምንችለው መልካም ነገርን በንቁ ልብ እንፈጽም። ያን ጊዜ የዚህ ዓለም ክፍተት እየሞላ ይመጣል። ከታላቅ ባለጠግነትና ስልጣን ተነስቶ የመነነው ቅዱስ አርሳሪዎስ ሀብትና ዝና እንዲሁም ስልጣን ትቼ መነድኩ የሚል ትዕቢት አልነበረውም። ከዚህ ይልቅ እጅግ ትሁትና እንደ ዳዊትም ራሱን ዝቅ በማድረግ ያገለገለ አባት ነው። ቅዱስ አርሳኒዎስ አቤቱ የእኔ አገልግሎት ላንተ የሚያስፈልግህ አይደለም፣ ያንተ አምላክነት ለእኔ ያስፈልገኛል እንጂ ብሏል። ለእግዚአብሔር ብለን በምናደርገው መልካም ነገር እግዚአብሔርን ደስ እናሰኘዋለን። የቱን መልካም ነገር ልስራ ብለን መጨነቅ የለብንም። የከበበን መልካም ስራ ነው። ትንሽ የሚመስለውን ስንሰራ ትልቅ ውጤት ያመጣል። ጸሎት። ዝናህ በዓለም ሁሉ የናኘ በየመልኩ ሁሉን ፈጥረህ በማየት የምትደሰት አላዋቂ ልጆችህን እንደ ኮልታፋ ሕፃናት በፈገግታ የምታደምጥ የወደቁትን ዕዳዎቼ ናቸው ብለህ ሸፍነህ የምታነሳ ብዙ ተአምራትና ግብር ያለህ እግዚአብሔር ሆይ ዛሬም አመሰግንሃለሁ። ላደርገው ሲገባኝ ባላደረግኩት ነገር መንቃትን አድለኝ። ለአንተ ተብሎ የሚሰራ ትንሽ ስራ አለመኖሩን አስረዳኝ። ለጉራ ከተደረገ ትልቅ ስጦታ በእምነት የተጣለ 2 ሳንቲም ዋጋ እንዳለው ወንጌልህ አስተማረኝ። ችሎታህ ገደብ የለውምና ለዘላለሙ አሜን። አንዳንዴ እንጨነቃለን አይደል? እንዴት አድርጌ እግዚአብሔርን ደስ ላሰኘው ወይ እንደንትና ሎንኩ ብለን በጣም ራሳችንን እናወዳድራለን። ግን በጣም ትንሽ ለሰዎች መንገድ ከማሳየት ጀምሮ
እግዚአብሔር እንዴት በትናንሹ ነገሮች እንኳን መደሰት እንደሚችል ይሄ ምዕራፍ በጣም ያስረዳናል። እና ይህን የመረጥኩበት የመጀመሪያው ምክንያት ትንሽ የምንላቸው ነገሮች ራሱ እግዚአብሔርን ልናከብርባቸው እንደምንችላቸው እንድታዩ ስለፈለግኩ ነው። ቀጣዩ የመረጥኩት ምዕራፍ 13 ሲሆን ያልታሰረው አውሬ ይሰኛል ርዕሱ። አባ አጋቶን ቁጡ ሰው ሙት እንኳን ቢያስነሳ በእግዚአብሔር ዘንድ ተቀባይነት የለውም ብለዋል። ጌታችን ኢየሱስ ክርስቶስ ቁጣ መግደል መሆኑን ተናግሯል። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ሙት ማስነሳት የሄደውን ሰው ማምጣት ነው። መቆጣት ግን ያለውን ሰው መግደል ነው። ሙት ማስነሳት ጸጋ ነው። መታገስ ግን ፍሬ ነው። ሙት ማስነሳት ስጦታ ነው። ወንድምን በፍቅር ማየት ግን የመለወጥ ምልክት ነው። ታላላቅ ተአምራት ማድረግ የቻሉ ጥቂት ግን መታገስ ያልቻሉ እነርሱ ራሳቸው ፈውስ ያስፈልጋቸዋል። አንድን ሰው ያለ ምክንያት ስንቆጣው በውስጡ ያለው ፍቅር፣ ተነሳሽነትና ሌሎችን ደስ ማሰኘት እየከሰመ ይመጣል። ያደረገው መልካም ነገር ስህተት መስሎ እንዲታየው እናደርገዋለን። ስለዚህ እርሱም ቁጠኛና ጨካኝ ይሆናል። ሰውን ከፍቅር ወደ ስስት ማፈናቀል እርሱ መግደል ነው። ሰውን በምክንያት መቆጣትም ተስፋ እንዲቆርጥና በንስሐ እንዳያምን ያደርገዋል። ይህም አንድ ኃጢአተኛ እንደጠፋ እንዲቀር መንገድ መክፈት ነውና መግደል ነው። ሙት የሚያስነሳው ሰው በስጋ ነው፣ ቁጣ ግን በነፍስ የሚገድል ነው። ሙት ማስነሳት ጊዜያዊ ሕይወት ነው። ቁጣ ግን ዘለዓለማዊ ሞት የሚያመጣ ነው። ሰውን በስጋ ታድገን በነፍስ የምንገድለው በቁጣ ነው። ለአንዳንዶቻችን ቁጣ ድንገተኛ ስሜት ሳይሆን ሕይወት ነው። ያስደነበረን መኖር እንፈልጋለን። ይህ ራስን ጣዖት ማድረግ ነው። ራሳችንን ተፈሪም ተፈቃሪም ለማድረግ መጣር አምልኮ ባዕድ ነው። ለአንዳንዶቻችን ቁጣ እየተቀጣጠለ የሚሄድ ቂምና በቀል ላይ ካልደረሰ የማይመለስ ነው። ለአንዳንዶቻችን ቁጣ እንደ አገልግሎት ዘርፍ የምናየው ነው። ስለ ሰዎች መለወጥ ልንቆጣ እንችላለን። በቁጣችን ግን ኃጢአትን እየጠላን ኃጢአተኛውን እንወደዋለን። ደንባራ ልጆች፣ ተሸማቃቂ ደቀ መዝሙርት፣ ፈሪ ህዝቦች የቁጣ ሰለባ ናቸው። መቆጣትን የጽድቅ ጠባይ ያህል የሚወስዱት ወገኖች አሉ። ቁጣ ግን ሰውን ማስደንበርና ተረጋግቶ እንዳይቆም የሚያደርግ ነው። ሰውን ህሊናው ካልተናገረው ሺህ ቃላት አይመልሰውም። ፍቅር የራሱን ስህተት በትክክል እንዲያይ ሲረዳው፣ ቁጣ ግን ተለዋጭ ስህተትን እንዲያይ ያደርገዋል። ቁጣ የሚያስገኘው ነገር ሱስ የሆነባቸው ሰዎች አሉ። ሰዎች ሲደነግጡላቸው፣ መንገድ ሲለቁላቸውና ያሉትን ወንጀል ሲፈጽሙላቸው የነገሱ ይመስላቸዋል። ቁጣ ግን ሐሰተኛ ወዳጅና እውነተኛ ጠላትን የሚያስገኝ አሳሳሽ መንገድ ነው። ቁጣ እሳት በመሆኑ የለኮሰውንም በዙሪያው ያለውንም ይበላል። ቁጣ የህሊናንና የአንደበትን መቆጣጠሪያ ያስጥላል። ቁጣ ለመግደል ያበቃል። ቁጣ በሞራል በህሊናና በአካል የሚገድል የሚታይና የማይታይ ጥፋት የሚያደርስ ነው። ቁጣ ተግሳጽ ወይም ወቀሳ አይደለም። ተግሳጽ ጠንከር ያለ ምክር ነው። ወቀሳም ካንተ የበለጠ ነገር ስጠብቅ ለምን ያነሰ ነገር አሳየኸኝ ማለት ነው። ቁጣ ግን ለሰውየው መለወጥ ሳይሆን ራስን መግዛት ሲያቅተን የምንወረውረው ቀስት ነው። ለነገሮች ቶሎ መልስ አለመስጠት፣ ዘወር ማለት፣ ከመበሳጭ ንብረቴ ቢጠፋ ይሻላል ማለት ከቁጣ ያድናል። ቁጣ ሰውን አውሬ የሚያደርገው የተደበቀውን ማንነቱን የሚያራቁተው ነው። ቁጣ ፍሬን እንደተበጠሰበት መኪና በሕግ የማይቆም ነው። ቁጣ ጊዜያዊ ትክክለኛነት፣ ዘላቂ በደለኝነት ነው። ቁጣ አንደበትን መርዛም፣ ተግባርን ክፉ የሚያደርግ ነው። ቁጣ በስስት የሚያዩ አይኖችን ደም እንዲጎርሱ የሚያደርግ፣ የሚያውቁን ሰዎች ለካ አላውቀውም ነበር እንዲሉን የሚያደርግ፣ እኛነታችንን አፍርሶ በመልኩ በምሳሌው የሚሰራን ነው። ሰው ራሱን ይቆጣል። በራሱ ላይ ቁጣው የጸና ሲሆን ከራሱ ለመሸሽ መጠጥ ውስጥ ይደበቃል። በሰለጠነው ሀገር ሰው ሲቆጣ ቶሎ ብለው ውሃ ያቀርቡለታል። ቁጣ እሳት ነውና ተቃጥሎ እንዳይሞት ነው። ሰው ወንድሙን ሲቆጣ ለጊዜው ይጮሃል። ቁጣ ዘላቂ የሚሆነው በቂምና በበቀል ነው። ለረጅም ዓመታት የማይበላሹ ምግቦች እንዳሉ ቁጣ በትኩስነት የሚኖረው በቂም ነው። ቂም ማለት ያልበረደ ቁጣ፣
ለዓመታት ያልጠፋ እሳት ነው። አባቶች እንደተናገሩት ሰይጣን ሰውን ይሰልላል፣ እግዚአብሔር በውስጡ አለ ወይስ የለም የሚለውን ያጣራል። ሰይጣን ሰው በውስጡ እግዚአብሔር እንደሌለ የሚያረጋግጠው ያ ሰው ሲቆጣና ሲጮህ ሲያየው ነው። መዝጊያ የሌለው ቤት ነውና ያን ሰው ልበርብረው ብሎ ሌባው ዲያብሎስ በድፍረት ይመጣል። አዎ ቁጣ ትልቁ የሰይጣን መግቢያ በር ነው። ሙት ማስነሳት፣ ድውይ መፈወስ ቢችሉ ብዙዎች ይመኛሉ። ትልቁ ሀብት ግን መታገስ መቻል ነው። እነዚህ ጸጋዎች የሚከናወኑት እግዚአብሔር ሲፈቅድ ብቻ ነው። ትዕግስትን ግን እግዚአብሔር ያልፈቀደበት ቀን የለም። እነዚህ ጸጋዎች ለሁሉ ሰውና በሁሉ ቦታ አይጠቅሙም። ትዕግስት ግን የማያስፈልግበት ቦታ የለም። ዘወትር የሚቧጭረንን ስጋችንን እየጎመደ የሚበላውን አንድ ቀን የሚገድለንን የማይለምደውን አውሬ በውስጣችን ያሰርነውን ቁጣ አስወጥተን ወደ መጣበት ሲኦል ልንሸኘው ይገባል። የቁጣ ንግግሮች አገርን ሲያፈርሱ፣ ለዘመናት የተገነባውን ማህበራዊነት ሲንዱ ስናይ በእርግጥም ቁጣ የሲኦል መልእክተኛ እንደሆነ እንረዳለን። የብዙዎቻችን ቁጣ ቀንና ሌሊት ተፈቶ የሚኖር ነው። ገና ከእንቅልፋችን ስንነሳ ልጆቻችን ላይ፣ የትዳር አጋሮቻችንና ሰራተኞቻችን ላይ እናንባርቅባቸዋለን። ሙሉ ቀን ከታክሲ ረዳት ጋር፣ ከባንክ ሰራተኛው ጋር፣ ለአፍታ ካገኘነው ሰው ጋር በቁጣ ስንነዳደፍ እንውላለን። ያን ተከትሎ ከአንደበታችን ክብር የለሽ ቃላት ይወጣል። የሌላውንም ሰላም እንረብሻለን። ሌሊትና ቀን ይህን ክፉ አውሬ ፈተን መዋላችን በእውነት ተገቢ አይደለም። የምናየው ሁሉ የሚያናድደን፣ ደጉ ነገር ክፉ መስሎ የሚታየን ይህን አውሬ ስላላሰርነው ነው። ቁጣ ሲያዋርድ እንጂ ሲያስከብር ታይቶ አይታወቅም። ብቆጣም ቶሎ እበርዳለሁ በማለት እንጽናናለን። ጥይትም ከተተኮሰ በኋላ ቀለሃው ባዶና የልጆች መጫወቻ ነው። ነገር ግን እዚያ ጋር ቤት አቃጥሏል፣ ሰው ገድሏል። ጸሎት። አቤቱ ጌታዬ ሆይ የነደደውን የሚያጠፋ ገራም ምላስ እባክህ ስጠኝ። አለቃን የሚያለዝበው የበላዩን የሚያሸንፈውን ትዕግስት አድለኝ። ቁጣ ለፍቶ መና እንዳያደርገኝ፣ የወደቀውን እንድረግጠው፣ የቆመውን እንድጥለው እንዳይገፋፋኝ እባክህን ያንተን ትዕግስት ስጠኝ። የእኔ ትዕግስት እያረቡ መሳቅ ነውና የምትመሰገንበትን ስራ በሕይወቴ እባክህ ስራ። በአማኑኤል ስምህ በፈሰሰው ደምህ አሜን። እንግዲህ ስለ ቁጣ ይህን ያህል መረዳት እኔ በእውነቱ አልነበረኝም። ቶሎ የምንተው የሚያልፍ ነገር ነው የሚመስለን፣ ግን እዛ ሰው ላይ ሄዶ ምን እንደሚያደርግ በእግዚአብሔር ዘንድም እስከ መግደል ድረስ ያለ ነገር እንደሆነ በዚህ ምዕራፍ ላይ በግልጽ አይተነዋል እና ይህንን አውሬ ልናስረው እንደሚገባ ይሄ ምዕራፍ በግልጽ ያሳየናል። በቀጣይነት የመረጥኩት ምዕራፍ 22 ሲሆን ስለ ሀሳብ ውጊያ ያነሳል። አንዳንዴ ከእናንተ ውጭ የሆነ እጅግ በጣም ክፉ ሀሳብ መጥቶባችሁ አያውቅም? እና በጣም የሚያሸማቀቃችሁ ወይኔ ሰው ቢያውቀውስ፣ ይሄ የማስበው ነገር ወደ ተግባር ቢቀየርስ፣ ወይኔ እግዚአብሔር በዚህ ሀሳቤ እንዴት ያዝንብኝ ይሆን ብለን ከኛ ባልሆነ ክፉ ሀሳብ እግዚአብሔር ከቤተ ክርስቲያን ርቀን የምናውቅ ሰዎች በጣም ጥቂት የምንባል አይደለንም። እንደነዚህ ሀሳብ ሲመጡብንስ መፍትሄዎቹ ምንድን ናቸው? ምን ማድረግ ይገባናል? ይህንን ምዕራፍና በምዕራፍ 29 ያለውን እኛንም አጽናን የሚለውን በፈተና ጊዜ እንዴት በቦታችን ጸንተን መገኘት እንደምንችል የሚያሳየውን ምዕራፍ ደግሞ በሚቀጥለው ክፍል ይዤላችሁ እመጣለሁ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ሳምንት ደግሞ ክፍል 2ን ይዤላችሁ እመጣለሁ። እስከዛው ድረስ በያላችሁበት ሰላም ሆኑልኝ። ሁሌ እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ቁጣን ከኛ አርቀን እግዚአብሔርን ደስ በምናሰኝባቸው መልካም ምግባሮች ጸንተን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።